ይኸውልሽ እሱን በኋላ ታስረጅኛለሽ። አሁን ግን ትንሽ እንውጣ። አይሆንም፣ አንተ ልታስገድለኝ ነው እንዴ? ሰውየው አይተኛም። በደንብ እኮ ነው የማውቀው። ሰገን እመኝኝ፣ እኔ ዝም ብለሽ እንውጣ። አይሆንም። እንደውም ደህና ነሽ? እና እኔን አግኝታ እንዴት አይመርበት? ዝና እኮ ይሄን የመሰለ ውበት የራሱ ለማድረግ በጣም ነው የለፋው። እኔን እስኪያገኝ ነበረ። እኔ ምንም ኦኬ። ያ ወሬ ነገ ጠዋት መጥቶ ምን ሊያደርገን እንደሚችል ማሰብ አለብን። አልገባኝም። እንዴ ቆይ ለምንድን ነው ይሄን ያህል የፈራችሁት? ይሄን ሰውዬ? ሰውየው ምንም አይነት የሰው ባህሪ የለውም እያልኩ ነው። ፎቶ አለ? እኔ ጋር አንድ ፎቶ አለ። እንዴ ከየት አገኘሽ? መቼ አንስተሽው ነው? ባለፈው ነው ስታወሩ ያነሳኋቸው። እስኪ አቀብኝ አንቺ። ሰገን እጅግ የሚገርምና እጅግ የሚደንቀው ምርጥ ድራማ ዛሬ ማጓጊና ልብ አንጠልጣይ እንደሆነ ቀጥሏል። በባለፈው ምዕራፍ እንግዲህ እንዳየነው ሞገስ ልጅቷን ለመታደግ ዶክሜንቱን ለማውጣት ወደ ቤቱ ጠልቆ ገብቶ ሳለ አክሊሉ ጋር ሊፋጠጥ ወይ ሞት ወይ ገለው እየተፎካከሩ ነበር ያለቀው። በዛሬው ምዕራፍ ምን ተፈጠረ? በጣም የሚገርመው ነገር ጀግናው መድብል የጥጋበኞች አስተንፋሽ ልባቸው ያበጠውን የሚያስተነፍስላቸው የሚንጠባረሩትን መቀመቅ የሚወርዳቸው የጥጋበኞች መድኃኒት መድብል ተቀላቅሏል። ዌልካም መድብል ብለናል። በጣም የሚገርመው ነገር እና በጣም የሚደንቀው ነገር ሞገስ እንደፎከረው መድብልን አምጥቶታል። ይህ አክሊሉ የሚባል ሰውዬ የነ ካሌብ ሞሲሳ ቀኝ እጅ ወይም ታላቅ አጋር፣ የነ ዝና አጋር፣ አደገኛና ወንጀለኛ ሰው እንደሆነ መድብል ደርሶበታል። ያየውን ማመን አቅቶታል። ይህ ሰውዬ በእርግጠኝነት ከካሌብ ሞሲሳ የበለጠው ሰው እንደሆነ ነው የሚያጠራጥረው። ምክንያቱም ዘሩባቤ የሚባል ሰው ታውቃላችሁ ወይ? ቤቴ ተደፍሮ አያውቅም። እናንተ ከገባችሁ በኋላ ቤቴ እየተደፈረ ነው። ማን ነው ከቤት የሚገባው? እያለ በጭንቀት እየተርበደበደ ነው። የክፎች አስተንፋሽ፣ የጥጋበኞች ልክ አስገቢ የእጃቸውን የሚሰጣቸው ጀግናው መድብል መጥቷል። አክሊሉ አሁንም ሰገንን እያሰቃየና እየገረፈ እየደፈረ እጅግ በሚያሳዝን ሁኔታ ስቃዋ እየጨመረ ነው የመጣው። ሰገን አሁን ነገሮችን በጥሞና መመርመር ጀምራለች። እሱም ይህ ልጅ ሞገስ ይህን ዶክሜንት ሊወስድ የመጣው በድፍረት የዚህን ጨካኝን ሰውዬ በር ከፍቶ የገባው ይህ ዶክሜንት በጣም አስፈልጎን ነው። በእርግጠኝነት እሱን ከፈለገው እኔንም ያወጣኛል በማለት ተስፋ አድርጋለች። ለዘመናት ከፈጣሪ የተሰጠችኝ ፀሐይ ናፍቀኝ፣ ከፈጣሪ የተሰጠኝ አየር ናፍቆኝ፣ ሰው እንደ ሰው ሳላቀላቀል ሰው ምን ይምሰል ረሳሁኝ። ስንት ዓመት ተዘግቶብኝ አየር እንኳን ቅጧን ባሩ ጠፍቶብኝ፣ እንዴት ከዚህ ጨካኝ ጭራቅ ሰው ፈልቅቆ የሚያወጣኝ? እሱን ልጅ ማመን አለብኝ። የሚፈልገውን ዶክሜንት ሲወስድ እኔንም ያወጣኛል ብላ ተስፋ አድርጋለች። ሞገስ በስተመጨረሻም የዚህ ጨካኝን ሰውዬ ልክ የሚያስገባው መድኃኒቱን መድብልን አምጥቶለታል። መድብል ስለመጣ ስንቶቻችሁ ደስ ብሏችኋል? ቆፍጣናው አንበሳው ሞት አይፈሬው የተመሰከረለት መድብል ለአክሊሉ ልክ የሚያስገባው ስቃይ አስደስቶት ሴቶችን ስቃይ የሚያበላው እጅግ አደገኛው ሰውዬ እሱ በተገረፈው ልክ ሴቶችን አስገድዶ በመድፈር ስቃያቸውን የሚያበዛው ጨካኙ፣ ከሰው ተፈጥሮ እንደ ሰው የማያስበው፣ ለሱ ጥጋብ ማስተንፈሻ፣ ለተወጣጠረው ደረቱ ልክ ማስገቢያ መድብል መጥቶለታል። በእርግጥ ዘሩባቤ የሚባል ሰው ታውቃላችሁ ወይ ካለ ኦልሬዲ መድብልን ፊት ለፊት ካየው ያውቀዋል ማለት ነው። ስለዚህ በጥንቃቄ ሞገስ በጥንቃቄ በድብቅ እንደሚገባ ሁሉ ዘሩባቤም እዛ ግቢ እንዳለ ሳያሳውቅ በድብቅ እሱ በሌለበት ወይም የእንቅልፍ መድኃኒት ወይም የሚጥል መድኃኒት ሰጥተው ልጅቷን ሊያወጡ ወይም ዶክሜንቱን ሊነጥቁ ይችላሉ። በእርግጥ እሱ ይህን ያህል የተጨነቀውና ይህን ያህል የሚሰጋው ከባድ ወንጀል እንዳለበት ነበር የሚያሳየው። ዛሬ ግን መድብል አረጋግጧል። ገና ሲያየው አክሊሉ የሚባል ሰው የት ነው የማውቀው የሚለው መድብል ፎቶውን ሲያየው ማመን አቅቶታል። ያየውን ማመን አቅቶታል። ያየውን
አምኖ መቀበል ከብዶታል። ይህ ሰው ከካሌብ ሞሲሳ የበለጠ አደገኛ ሰው ነው እንዴ? ወይስ እኩል ከካሌብ ሞሲሳ አደገኛው እኩል ተካፋዩ የአደገኛ እጽዎች አዘዋዋሪ ወይም የድብቅ ወንጀሎች መሪ? ሲያዩት ግን ለፍቶ ጥሮ ግሮ ያፈራው ሀብት ይመስል ግን ንጹሐንን በመግደል ህጻናቶችን በመሸጥ ሴቶችን በማሰቃየት የሚገኝን ገንዘብ ተንደላቀው የሚኖሩበት ልክ እንደ ዝናህ ማለት ነው። ስለዚህ ሉላ በዝናህ እጅ ተሰቃይታ እንደምትኖረው ሁሉ አክሊሉም ሰገንን እንደዛ ነው እያረጋት ያለው። እጅግ ያሳዝናል። ዝናህ ሉላን አወድሃለሁ አፍቅርሃለሁ ካላለችው ዱላ፣ ረሃብ፣ ቸነፈር ብዙ ሲያረግባት የነበረው ሰገንም እንደዛው ነው። በራብ ትቀጣለች፣ ትገርፋለች፣ ትደፈራለች። ፀሐይ ይናፍቃታል። አየሯን ለምን አየች ተብላ ትቀጣለች። ሰገን የሉላን ህይወት ነው እየኖረች ያለችው። ይህ ነፃነቷ የሚታወጀው ማረጋገጫው መድብል በመምጣቱ ደስ ብሎናል። በጣም የሚገርመውና የሚደንቀው ነገር አሁንም እዚህ ቤት አንድ ነገር ስህተት ማየት አልፈልግም። እኔ በጣም ጥንቁቅና ንቁ ሰው ነኝ። እኔ ልሸውዱኝ አትችሉም ሲል እንግዲህ ዝቶባችኋል። በጣም የሚያሳዝነው ጉዳይ ግን አሁንም በዚህ ሁኔታው ሉላን ወይም ኤፍራታን አቅፎ መተኛት ወይም ሚስታቸውን መጋራት የሚፈልገው እሱን ልክ ማስገቢያ ግረፉኝ ብሎ በሚገርፈው ቀበቶ እስከ ወዲያኛው እንዲያሸልብ ማድረጊያው ሞገስ መፍትሄው መድብልን አምጥቷል። ገና ስሙን ሲሰማው መግቢያ ቀዳዳው የሚጠፋው መርዞ ደላላው ቢያንስ መድብል መምጣቱን ከሰማ ነገሮች ሊረጋጉና በጥንቃቄ ልጅቷን ሊያስመልጡ ወይም ዶክሜንቱን ሊያወጡ ይችላሉ። በእርግጥ ልጅቷ ካመለጠች ዶክሜንቱ ከተሰረቀ እዛ ቤት ቀጥታ ከእናንተ ውጭ ማንም የለም ብሎ እነሱ ላይ ጉዳት ሊያደርስ ይችላል። ሞገስ የሚፈራው ይሄ ነው። ከጭራቅ በላይ ጭራቅ የሆነ ርህራሄና ምረት የሌለው ከሰው ተፈጥሮ እንደ ሰው የማያስበው አክሊሉ የሆነማ ድብቅ ወንጀል አለው። በእርግጠኝነት ከነዝና ጋር ተባብሮ ነው ቤቴን የቀሙኝ በማለት ሲጠራጠር የነበረው። አሁን ግን መድብል አረጋግጦላቸዋል። ይህ ሰው የነ ካሌብ ሞሲሳ አጋር ነው። ያየሁትን ማመን ያየሁትን አምኖ መቀበል አቅቶኛል የሚለው መድብል ምን ያህል አደገኛና ምን ያህል ከባድ ሰው ቢሆን ነው። እጅግ የሚያሳዝነው ነገር ግን መድብል መፍትሄ አያጣም ብለን ተስፋ እናደርጋለን። ይህን ሰው የልክ የሚያስገባው በእርግጥ መድብል ዘሩባቤ የሚባለው መድብል እንደሆነ በአካል የሚያውቀው ከሆነ እንዴት ብሎ እንደሚጋፈጠው ባይታወቅም መድብል ግን የጥጋበኞች ልክ ማስገቢያ ደረታቸው የተነፋው ማስተንፈሻ ውጥር ለሚሉት ስብር አድርጎ የሚጠራቸው መፍትሄው መድብል ተቀላቅለዋል። ስለዚህ ይህ ጥጋበኛ ሰውዬ ጉራና ምላሱን የሚዘጋለት ምላሱን የሚያጥፍለት ጉረሮውን የሚዘጋለት መፍትሄው መጥቷል። ሉላና ኤፍራታ በጣም የሚያሳዝን ነገር ኤፍራታ ሰምታለች። እሱም ነፍሰ ጡር አይደለሽም ተብላለች።